የመኖራችን ሚስጥር የነገን ማን ያውቃል ብለን ስለምናምን የምርም ታረጋው ነበር በጊዜ አረጋው ነበር ምክንያቱም ነገር ያለው ጓደኝነትን ጀምር ሲል እኔ መጀመሪያ ነው እኔ ጓደኛ አላውቅም ኖርማሊ ወንዶች ጓደኞች አሉ የፍቅር ግንኙነት ግን የመጀመሪያ አላውቅም እንዴት እንደሚሆን ወዴት እንደሚኬድ ምናምን አላውቅም ስለው ተንሳፈፊ እንጂ እንዳትሰምጪ አለኝ ጀልባውን ሰጣ ግን ይሄን ጆተኒ ነው ማሸከማት እግዚአብሔር እዛ ጋር አሸከማታለሁ ምንም በተቻለኝ አቅም ማንኛውም ስራ ሰራለሁና ኑሮን ለማሸነፍ እንታገላለን ከዚህ በላይ ይገባት ነበር ወለበናገር አንዳንዴ ህይወት የራሷ አቅጣጫ ተሰጠና ያው የተሰጠና እንትኖረው ነገር ይናቀን ይሆናል ምናልባት እውነት ለመናገር ነው የነገን ማን ያውቃል ብዬ ኑሮን እየኖርን ነው ተስፋዬ እሱ ነው እመመግባትም ነገ ሌላ ቀን ነው የሚለውን ቃል ነው በዚህ ውስጥ አለ ዛሬ ያለ ሀዘን ያልፋል ዛሬ ያለ ማጣት ነገ በማግኘት ይተካል በፍጹም ሀዘን ለዘላለም ሊኖር አይችልም በእርግጥ ደስታም ለዘላለም ሊኖር አይችልም ሁሉም ያልፋል እግዚአብሔር ያሳልፋል ሁሉም ያልፋል እግዚአብሔር ያሳልፋል ልጆቹን መቼ ይረሳል ላችሁ እስክንድር ነኝ ዛሬም እንግዲህ በጣም ቲክቶክ ላይ ከሚታወቁ ሁለት ካፕሎች ጋር እገኛለሁ ወሊሶ ነው ያለነው ወሊሶ እንገኛለን እነማን ናቸው የሚሉትን ነገሮች ከነሱ ጋር እንጫወታለን እስከ ፕሮግራማችን ፍጻሜ ድረስ ግን አብራችሁን ቆዩ እንዴት ነህ እስኪ መጀመሪያ ራሳችሁን አስተዋውቁልን ካንተ ልጀምር ቴዲ ይባላል እንግዲህ ያው በሶሻል ሚዲያ ውስጥ ኮንቴንት ክሬተር ነኝ ዩቲዩብም ቲክቶከርም ነኝ ያው መታቁኝ ፋሚሊ ያጠፉ እና ይሄ ነው እሺ አንቺስ እሺ ሰላም ሀና እባላለሁ የቴዲ ባለቤት ነኝ እሺ ቴዲና ሀና ከመጀመሪያው ጀምረና እንዴት ነበር ግንኙነት የተጀመረው ከሚለው ጀምረና ወደ ቲክቶኩ እንመለሳለን ግንኙነታችሁ እንዴት ነበር የተጀመረው ያው ካምፓስ ውስጥ ነው ዩኒቨርሲቲ ተማሪ ያለን ማለት ነው ዩኒቨርሲቲ ተማሪ ያለን ጊዜው አይ ቲንክ 2005 እኔ ሲኒየር ተማሪ ነበር ያው እሷ ፍሬሽ ሆና ስትገባ ነው እና በዛን ጊዜ ያው ዩኒቨርሲቲ ተማሪ በእኛ ዘመን 2003 ባች ነኝና ስንማር ያው አዲስ ተማሪ ሲመጣ ያው የመጥበስ የነበረን ራሱ ኖርማል ኢግኖር አድርገ እንደዛ አይነት የመደረግ ጊዜ ነበርና በዛ ሰዓት ለቷርብ ነበረ የካፌ ምግባችን ፓስታ በሚባልበት ጊዜ ነበር እዛ አካባቢ ያለንበት ሚዛን ቲፒ ዩኒቨርሲቲ እና በዛ ሰዓት ነው ከሷ ጋር የተገናኘ ነው አይ ቲንክ ከመጡ በሁለተኛ ቀን ምናምን ነገር እንደቀልድ ያው ከካፌ ስንወጣ መገንጠያ አካባቢ አለና የወንድ ዶርምና የሴት ዶርም በሚገኝበት እዛ ቦታ ላይ ነበረ ያው ፒክ ያረኳት ነው የሚባለው እንዴ አላዛ ነበረ እና ደስ ይላል ብቻ ዛኔ ነው ግንኙነታችን የጀመረው ያቺ ሞመንት ናት አሁን ቴዲ ሲናገር ምን አለ የነበረን እንጥለን አዲስ ፍሬሾች ሲመጡ ያው ብሏልና ይሄ ነገር ብዙ ጊዜ ዩኒቨርሲቲ ላይ የተለመደ ነገር ነውና እንደዛ ቴዲ አርጓል ወይም ደግሞ እንደዛ አስበሽ ነበር መጀመሪያ ላይ አላሰብኩም እንደዛ እንኳን አላሰብኩም ግን ለኔም የመጀመሪያ ነው ሰው መተዋወቅበት ጊዜ ምናምን ስለነበረ ኖርማሊ እንደ ኖርማል ሰው ነው የተዋወቅኩት በጊዜያት ሂደት ነው እንጂ ቀጥታ ምናምን አይደለም እነሱ የነበሩበት ባች አላቅም እኔ አዲስ ነኝ እንደ ኖርማል ግቢ ያላመድሻለሁ ምናምን በሚል ታወቀና አጋጣሚ ስልክ ምናምን ስንቀያየር ኔትወርክ ምናምን አልነበረም ስልኬን ሁሉ በቃሉ ሸምድዶት እኔ አመታትን ፈሽቶብኛል ስቆጥር ለመያዝ እነዛ አጋጣሚዎች ቀስ ይያለ ግቢ ያሳየኝ ቦታ ምናምን
እየተባባለ ግንኙነታችን እየጠነከረ ነው። እንዴት መሰለ አሁን እንደዚህ ሲሪየስ የሚባል ፍቅር ኖርማሊ ከሷ ጋር በህይወት እውነት ለመናገርና እንደዚህ ዝም ብለህ በግሩፕ ጓደኛ ምናምን የምትይዛቸው ነገሮች አሉ። አንድ ሪከቨር ለማድረግ ለምሳሌ ዴፓሪዎች ይኖራሉ። እንደዚህ አመት ባል ስታስታክክ ያው ካፕል እንትኖች ይኖራሉና ኢቨንቶች ሲኖሩ እዛ ላይ ዝም ብለህ ፓርቲሲፔት ለመደረግ እንደዚህ አይነት ጀማዓት ይዘና ያው ትመቻቻለህ በወቅቱ እና እንደዚህ አይነት ነገሮች እንላለን። ግን ኖርማሊ ሲሪየስሊ ጓደኝነት ያው እሷ በብዙ መስዋዕትነት እኔ እንደዚህ አይነት እንትን የለኝም እውነት ለመናገር እኔ ማለት እንዲህ ጓደኛ ይዞ ፍቅረኛ ምናምን የሚባል እምነቶች የሉኝም። የሆነ ከሰዎች ጋር ተጫውቶ ምናምን ነገርና ትንሽም እንትን ነበርኩ አስቸጋሪም ባህሪ ነበረኝ እውነት ለመናገርና ያው ምልህ ከዚህ ነው በስፖርቱ ዓለም በጣም እውነት የሚያቀያቅያልና በጣም ግዙፍ ነበርኩ በእውነት በጣም ከሚባለው በላይና የሆነ እንደው እንደልመስልህ እና በጣም የሆነ ፎቶቼ እንደው ባሳየ ይገርማል ያለመስልምና ከዛ ከአውና እንደዚህ ነገሮች ላይ በጣም እፈጥናለሁ። ስፖርት ነው። ከዛ ውጪ ደግሞ ያው ከአናሳ ብሔረሰብ ማለት ከትንሽ ማህበረሰብም ስለሆንኩኝ እንደዚህ ድህነት ላይ ያለ ሰው ያው ትምህርቱን የመጣውበት መንገድ ያን ጨርሶ የሚሄድ ነው። ከዛ ውጪ ጎን ለጎን የሚፈጠሩ ነገሮች እኔ ትኩረት አይስቡኝም። ግን በዛ መሃል ለላይፍ ተብሎ የሚጀምር ነገር አንዳንዴ ትኩረቱን ሌላ አቅጣጫ ይወስዳልና ያው በእኔ ሳይሆን በሷ ብርታት በሷ ብዙ ወጣወረድ በማለት እንደዚህ አይነት ነገሮች ውስጥ ገብተናልና አጀማመሩ በጣም ኢመንት ብሎ እንደንትን ነበር። ግን አዎ ያለፍንበት ግን ማለት እኔ እሷ ላይ ባደረኳቸው በላይ ህይወቶች ላይ በጣም ከባድ ከሚባለው በላይ እውነት እዚህ ጋር አንድ ላይ መሆናችን ዋና ሚስጥሩ ዋና ቻሌንጁ ብዙ ነገር የመቋቋም እንደኔ ባህሪ ነው እየነገርኩ ያለሁት እንዳልኩ ነውና እንደውም ለማጋነን አይደለም እውነት ቴፒ ላይ ካምፓስ መስራቾች ነን። እዛ ዩኒቨርሲቲ ውስጥ በሚገባ ጉልቤ የሚባል ግሩፕ መስርቼ እውነት የሚያቀኝ ያቀኛል እዛ ላይ እና በሰዓቱ በቃ እንደዚህ የቦዘኔን ሂደቶችን ሁሉ እናራምድ ነበር እንጂ እንደዚህ አይነት ሂዱ በስብል ነው እንትን ብሎ ምናምን አልነበረም። ተደዋዳቢ ነበር። አዎ በደንብ በልጅነቴ ነው እኔ ማለት የዛሬ 17 አካባቢ አመት ነው እኔ የቴኳንዶ የመጀመሪያ ፈርስት ዳን ያገኘሁት። እንደውም በቃ ልጅ እያለሁ ነው ብላክ ቤልት ያገኘው። ከዛው እንደዛ እና እንዳልኩ አሁን በፊዚካል ፊትነሱም ራሱን የቻለ ቦታ ላይ ምናምን ነገር እናደርግ ነበርና ፊልሞችም እንደዚህ አክሽን ፊልሞች ላይ ሰርቻለሁ። የተቋጠረ እንባ የጫካው ሚስጥር የሚባሉ ፊልሞች ላይና አርት ፊልሞች ላይ እንደዚህ አይነት ሂደቶች ብዙ አሳልፈናልና የሆነ የሚገዛኝ ነገር ስፖርታዊ ነገሮች አጉሊቱ ጣጦ በዛ ሰዓት ደግሞ ታውቃለህ ትንሽ ብረት ስትገፋ ካለኔም ሰው የለም ነው እንዲህ በእውቀት የተደራጀ የሆኑ ነገሮች ያሉት ምናምን ሳይሆን ከዛ አንፃር ያው እሷ ናት በቃ የሆነ እንደ ቀልድ እኔ ተጠግቻት እኔ አስጀምሪያት። ከዛ በኋላ ግን እሷ በመታሳየው ሂደቶች በቃ ቻስ የከፈለችው መስዋዕት እውነት ከኔ ባህሪ ጋር ሲነጻጸር ልዩ ነው። ለዛሬ እንዲህ መሆናችን አሁን አልፈን እነዛን ወዘኔ ጊዜ እኔን መጥፎ ባህሪ አልፈን ልጆች አፍርተን እንደ ህይወት እንዳኖረችን አለንና ሃና ምልሽ አሁን ብዙ ጊዜ ዩኒቨርሲቲ ላይ እንኳን እንደዚህ የሆነ ግሩፕ ኑሯቸው የሚደባደቡ ይቀርና እንደዚህ አይነት ሰው ጋር ፍቅር መጀመር ይቀርና ጓደኛ መሆንም ያስፈራል እኮ አይደለ? እንዴት ወደዚህ ፍቅር ልትገቢ ቻልሽ? ወይም ደግሞ እሱን ወደዚህ አይነት ነገር ለመቀየር እንዴት ድፍረቱን አገኘሽ? መቀየር ከባድ ነበር፣ በጣም ከባድ ነበር። ምን ነበር የሚያደርገው ግን የዛኔ መጀመሪያ እሱ ጀምሬልኝ በቃ ስፒድ ነው የሚባለው ግቢ ውስጥ ስሙ ማንም ቴዲ ብሎ የሚጠራት የለም። ስፒዶ በቃ የዛም ስቴድ ስፒዶ በዛ ወቅት ለኔ እንትን ነው ጉራ ነው አቃለ በቃ የግቢው እንትን ነው የስፒዶ ሚስት መጣች ምናምን ነው የምትባለው በሄድክበትም ቦታ ምናምን። ግን ባህሪው እኔ ጋርና እነሱ ጋር አንድ አይደለም። እኔ ጋር እኔን ሲያገኘኝ ስርዓት አለው፣ ስነ ስርዓት ያናግረኛል፣ የሚያሳልፈውን ጊዜ ከኔ ጋር አብሮ ያሳልፋል ምናምን። ከሆነ ሰዓት ሰማ ደግሞ የሆነ ቦታ ላይ ነው ያለው። እኔ በሚፈልገው ሰዓት አይደለም ማገኘው እሱ በሚፈልገው ሰዓት። እኔ አሁን ፈልጋለሁ ካልኩት አይመቸኝም ነው የሚለኝ። የዛን ሰዓት እኔ እረበሻለሁ ምናምን። ከዛ ከእንደገና ደግሞ እሱ የፈለገውን ጨርሶ የትም ሄዶ ስፖርትም ከሆነ ልጆችም አግኝቶ ክላስም ከሆነ አሁን ይመቸኛል። አልመጣም ካልኩ ደግሞ ጸብ ነው
እሱ በሚፈልግ ሰዓት ማለት ነውና ባህሪው ብዙም ለኔ የከበደኝ የነበረ ወደ መሃል አካባቢ ላይ ነው መጣላት ምናምን ብዙም አይደለም ጀንትል ነው ያስተውላል ግን ኃይለኛ ነው አሁን ላይ በሚመጣበት ደግሞ ኖርማል ነው በቃ ያልከውን ይሰማሃል ታጋሽ ነው የምትፈልገውን ነገር ነው የሚያደርገው ያን የጓደኝነት የነበረው ባህሪ አሁን የለም ያንን ለማድረግ ደግሞ እኔ በጣም ብዙ መስዋዕትነት ከፍያለሁ እንዳለክም ማለት ነው ግን እንትን አልለውም ምን ያንን አደረኩ ብያው ለምንም አይመስለኝም ለምን ጥሩ ሰው አግኝቻለሁ የዛኔ ነበረው ምን ያደርግልሻል እሱ እንደዚህ ነው እሱ አተራማሽ ነው እሱ ከብዙ ሰው ጋር ነው ምናምን የሚባል ይመጣልሃል አይ ተታገሳለት ይዟል ከዛ እሱ እንደዚህ ነው ምናምን እሺ እያልክም እየተቀበልክንም ምንም እያልንም አብረን ቆየ በጣም ብቻ ቴዲ ነው ማግኘት ብዙ ለፍቻለሁ አይፈልግም ነበር እና ያንነዛ ኖርማል በቃ ጓደኝነት ከዛ ደግሞ ሌላ አዲስ ረጅም ነገር አይፈልግም እኔ ደግሞ የመጀመሪያ ነው ጓደኛ የሚያስኩትም ግቢ ነው ስለ ጓደኝነት የሚያወቁት እዛ ነው ለዛ እንዴት ሰው ጀምሮ ያቆማል የሚለው ነገር ይፈትነኝ ነበር ከዛ ደግሞ ሌላ ሰው እንዴት ይለመዳል ከዚህ ጋር እንደዚህ አይነት ግንኙነት ጥሩ ነገሮች ያሳልፈ መጥፎንም ጥሩንም ማሰብ አዲስ ሰው ደግሞ ሲመጣ ሌላ አዲስ ባህሪ ነው የሚለውን ማስተናገድ ዝግጁ ስላልነበርኩኝ እሱን መታገስ ነበር የኔ ስራ የነበረው የሚለውንም ቢቆጣም ቢሳደብም እየጠበቅኩኝ በትዕግስት ዛሬ እንደርሰናል ግቢ ላይ በጣም ከባዱ ነገር ከዛ በኋላ ሶስቶች አሉ ምናምን ነገሮች አሉ እንዴት ነበር እሱ ማለት የምታረገው ከዛስ እንዴት ከዛ ወጣ ከሷ ጋር ይሄን እንትን ነው እንዳልኩ በህይወቴ ያው አለው ኢንቫይሮንመንትም በአካባቢ የምታወቀው በጣም ማለት እንዴት መሰለ አሁን ይሄን ሁሉ ስነግርህ ዱርዬ ነበርኩ ስለ ይሄ ይወጣ በጣም እንደዚህ በሌላ አይነት አንግል አይደለም እንዳልኩ በስፖርታዊ ሂደት ነው በህይወት ዘመኔ ማንኛውንም አይነት ሱስ ያልነካው እንደዚህ አይነት ነገሮች የሌለብኝ በጣም ጥቂት ኢትዮጵያውያን ከሚባሉ ማለት እችላለሁ እግዚአብሔር ማለት ይገረማል የሰው ልጅ እንዴትም አይነት ህይወት ኖሬ እኔ ብዙ ቃሚ ጓደኛ አለኝ ብዙ አጫሽ ብዙ ጭሰቶች ውስጥ ሆኜ የራሴን ኬክና ሻይ ሁሉ እያፈሉልኝ እጃቻለሁና ግን በነዛ ህይወቶች ውስጥ ሳሳልፍ አንድ ቀን እኔ በገራባ እንጨት ጥርሴን ፍቄ አላውቅምና እንደዚህ አይነት ከሱስ ነገሮች በጣም ኦቨር የወጣው ነኝ ግን ምንድነው እንዳልኩ ያደኩ አሁን ለምሳሌ በጣም ከበታች ቤት አላማዬ የሆኑ ነገሮች ጎን ለጎን ማንኛውም ሰው እንደሚደረገው ግዴለሽ አይነት ሰው ነኝ እንጂ ለሰው አሁን እሷ ትኩረት ሰጣኝ ስላደረገች ምናምን አይጨንቀኝም እኔ የገባሁበትና የሄድኩበት አላማ ተምሮ መውጣት ምክንያቱም ደግሞ ምን መሰለ ያው እኔ ስማር እንደ ሰው ልጅ አይደለም ማለት በጣም እየተለፋለኝ ማለት እናቴ አሬቄ አውጥታ ጉሊት እየቸረቸረች በቃ ምልህ አሬ ቆራሊዮ ታውቃለህ ቆራሊዮ ማለት እንደዚህ ከገጠር እንዲያውን እዚህ አዋሳኝ ወልሶ ከተማ ኢቭን ገጠር ሂዳ ኮንጎች ከሰው ጋር በሳህን እየቀየረች በልዋጭ አይነት መልክ በጣም በቃ ምን ልበለ ኃይሉ ማለት ያው ወልሶ ያለ ሰው ማያውቃት የለምና ነፍሷን ይማርና በጣም ለፍታ የሰው ቤት አበጥራ ጤፍ አበጥራ የሰው ቤት ባላት ሰዓት ከሆነ ነገር ሂዳ የሆነ ነገር በጣም በቃ ምን ልበለ ተከፍሎልኝ የተማርኩ ነኝና የሌላ ሰው ምንም አይነት ስሜት እኔ ጋር አይስተጋባ እማየው ቢሄድም እንደ ሰውኛ እዛ አካባቢ ያለውን ዩኒቨርሲቲ ያለውን ነገር ለመመሳሰል የማደርጋቸው ነገሮች ናቸው ክፉ እንደሆነ የሚያደርጉኝ እንጂ ያን ያህል ከፋ ባህሪ ኖሮኝ አይደለም እና እነዛ የቤተሰብ የወጣው በቃ እኔ ዛሬ ይሳካልኛል ተመርቄ ወጣለሁ አልወጣም የሚለው ነገር እንጂ እዚህ ጋር ረጅም የሆነ ሰው ጓደኛ እንዲወዳለው ምናምን ሲለኝ ራሱ የመጨረሻ ነው ወዲያው መሸሸው አልወድም በቃ ምክንያቱም በዚህ አይነት ነገር ስትረስ ውስጥ መግባት አልፈልግም ጭንቀት የሱም አይደለም ከሰው ጋር የሆኑ ሰዓት መሳሰላለሁ ከዛው መሄድ ነው ያንን ነገር በተልኩት መጠን ለመወጣት በቃ በጣም ለመመረቅ ካለኝ ጉጉት ማለት ተለፍቶ እንዳልኩ ነው እንዲህ ከጧት እስከ ማታ አንተ የሰው ቤት እያበጠረች የከፈለችልህን መስዋዕት ትምህርቴ ላይ እንጂ ለነዛ ሰዎች በዙሪያ ያሉ ሰዎች እንደዚህ ያው ተገቢ አይደለም
ከበደሽ ግን እንዴት እንዳለፋችሁት የምታስታውሽው አንድ ጻፍ እስኪ አስታውሽ። አንተም አስታውስ። የትኛው ላስታውስ? አንተ አስታውሳል? ብዙ ጊዜ ኧረ እኔ የሆነ ማለት እንዳልኩህ ነው። እሷ ባመረረች ሰዓት የተጣላ ነው ጸብ አለ ማለት ሲሪየስ ቢያዝ ስትይዘው እኔ ኖርማሊ መሸሽ ፈለኩ ታውቃለህ። ከእንደዚህ አይነት ግንኙነት መውጣት ፈለኩና እንደማልፈልጋት በፍጹም እንደዚህ አይነትም አላማ በግልጽ ነው የምናገረው። ምንም የሚደባበቅ ነገር የለም። ሰው ብታመጣ እንዲሆነ ምናምን አይደለም። በግልጽ እንደዚህ ብዬ እኔ አልፈልግም አልካት። የምር አልፈልግሽም፣ ይሄ አይደለም ምን አላማዬ፣ እኔ ልማርበት አታስቸግሪኝ። እና ያ ነገር እሷ ላይ በጣም ከምልህ በላይ ተጽዕኖ ፈጠረና ይሄ በግቢ ውስጥ አንዳንድ አሁን በነገራችን ላይ ቀላል እንዳይመስላችሁ ይሄ ሰው ራሴን አጠፋለሁ ምናምን ሲል ከንግግሯ ነው የሚጀምረው። ያው ራስ ማጥፋት ገና ከንግግር ካፌ ወስድና ጆሮ ይሰማል እንደዚህ አይነት እና ያንን ነገር ብላ ገባች አለቃቅሳ እና እኔ ገብቼ ቲንክ መደብደብ ጀመርኩኝ። ከዛው ጓደኞቿ እሷ መረበሿን አይተው ምን መደብደብ መረበሽ ጀመርኩ። ዶርም ውስጥ የለም እኔ ራሴን አጠፋለሁ የምትለው አፓርት እቺ ልጅ ብታጠፋ አሁን እንደዚህ ማለት አልነበረ ምናምን ማለት ሲጀምር ጓደኞቿ እንደገና ጠሩ። ከዛ በኋላ ቁጭ አድርጌ ሁሉም አለ እንደዚህ አይነት ነገር ቆይ እኔ ካልፈለኩ ስሜት ከሌለኝ ግንኙነቱን ማለት የመጣውበት ያ ነው የመማር ነው በቃ ይቅርብም ሆነ ጊዜ ነበርና አሁን ይቆም ይሄው በግልጽ እኮ ነው እያልኳቸው ያለሁት። እዚህ የምንመጣው ሁላችንም ከሀገራችን ልንማር ነው። ያው እንደዚህ አይነት ነገር ተናግሬ ካልፈለኩስ አይ ቢሆንም ታገስ ነው። ሰው ደግሞ የማይፈልገው ነገር ላይ ለምን ይገኛል ብዬ እኔም ሪዝን ይናቀር አባጭጭቁኝ ብዬ ገባው። እሷ እንደገና ተረፈ ስቱደንት ዲኖች አሉ ተወካይ የግቢው ማለት ነው እና ተዋቅረው መጡ። ያው እሷ እንደዚህ አይነት እሷ በቃ ራሴን እንደዚህ ምናምን የሚለው እርምጃውን በቃ የሆነ ለመሞከር አሳበችና ያን ነገር ሲሆን ያው ተጠያቂ ለማድረግ እኔን ጠሩኝ። እሷ በህይወት ዘመኗ አንድ ነገር ብታረግ ሙሉ ገዳይ የምትሆነው አንተ ነህ፣ ተጠያቂ ነህ። በህግም ትጠየቃለህ፣ በትምህርት ቤትም ትምህርት ገበታ አንታጣለህ። ስለዚህ እኔ ምን ላድርግ አልኳቸው። በጣም ተጨነኩ። ማለት እንዴ እንደ ቀልድ መጀመር አለመፈለግ አልችልም፣ ግልጽ መናገር አልችልም። እንዴት ቢያንስ ትምህርት ቤቱ ምን ያስከድ በቃ የጀመርከው ግንኙነት ነው ቢያንስ ትሪት አድርገህም ይሁን አብረህ እሷም እስክትስተካከል አብረሃት የመሆን ሌላ ነገር ቤቱ ከሷ ጋር ሆነ እንዴ አጋዥ አላጣችም። ያው በእርግጥ ምን መሰለ ሁልጊዜ እንደ ህግም የሆነ ነገር ከተጎጂ ጎን ነው የሚሆነው ከሚሸሸው ሳይሆን ሊጠፋ ካለ ነገር ላይ ነው ማዳን የተሻለ የሚሆነው። ስለዚህ ትምህርት ቤቱ ከሷ ጋር ሆነ ግድ ነው አለ። አለበለዛ እሷ አንድ እርምጃ ሙከራ አረገች ቢባል ምክንያቱ ያንተ ስለሆንክ አንተ ወንጀለኛ ነህ። ትምህርትህንም አሁን የምትጻደቅበት እንዲህ ለትምህርት ነው የመጣሁት የሚለውን ከገበታው ትወርዳለህ፣ በወንጀልም ትጠየቃለህ። እንደዚህ አይነት ነገሮች ሲመጡ በቃ እኔም ደነገጥኩ ታውቃለህ። ከዛው ያስተባበል ከዛው በጣም ግራ ይገባኝና አሁን እንዳልከው በጣም ፈታኙ ጊዜ ያ ነበር። ከራሴ ጋር የተጣላሁበት ትክክል ነው ትክክል አይደለም ያልኩበት ምክንያቱም እንዳልኩ ነው ስሜቴ እኔ ተምሮ እዚህ ያለውን ሎዱን ነው እንጂ ማሰበው የሆነ ለማስመሰል የሚሄዳቸው ነገሮች እንጂ ስሜት ኖሮኝ ከልብ አድርጌ የማደርጋቸው ነገሮች አሉ። ግን ሀና እሱን ለመያዝ ነው ይሄን ርቀት ይሄን ያህል ፈርዘር ይሄድሽው ወይስ የምርም ታረጊው ነበር? በጊዜው አረጋው ነበር ምክንያቱም ነገር ያለው ጓደኝነትን ጀምር ሲል እኔ መጀመሪያ ነው እኔ ጓደኛ አላውቅም። ኖርማሊ ወንዶች ጓደኞች አሉ የፍቅር ግንኙነት ግን የመጀመሪያ አላውቅም እንዴት እንደሚሆን ወዴት እንደሚኬድ ምናምን አላውቅም ስለው ተንሳፈፊ እንጂ እንዳትሰምጪ አለኝ። ጀልባውን ሰጣ እኔ እሱን ጠይቅ እንግዲህ እዛ ምን ማለት ነው በቃ ተንሳፈፊ እንጂ እንዳትሰምጪ። ይሄን ጓደኝነት ስንጀምር እኔ እስከ ራሴ ድረስ እስከ ጥግ ድረስ አንተ እኔ መጀመሪያ እስከ መጨረሻ ካንተ ጋር ነው የምቀጥለው አልኩ። በምን ቅስፈት እንደሆነ በድንገት ነው ጠርቶኝ አልፈልግም በቃ ዝም ቁጭ ብለናል። ከዶርምን ያስጠራኝ ደውሎ ምናምን ወጣሁኝ። የሆነች ጥላ ቦታ ነበረች ቁጭ አለ ሀና አለኝ። አቤት አልፈልግም ምኑ ጓደኛዬ በዛ ሰዓት ማልቀስ ነበር የነበረው የመጀመሪያው ማለት ነው። ምን ማለት ነው በቃ እኔ አልፈልግም
እኔ ደግሞ ምን አሰብኩኝ በዛ ሰዓት ደግሞ ሌላ ሰው አዲስ ፍሬሽ መጣለታልስ በቃ ሌላ ሰው ሊተዋውቆ ነው ወይ ደግሞ ሌላ ጓደኛ ደግሞ ሊጀምር እንደዛ ናቸው እንደተነገረኝ ግሩፓቸው ከ6 ወር በላይ አይቆዩም ከማንም ጋር ማለት ነው አዲስ ደግሞ ሲመጣ ይተዋወቃሉ ወይ ለብሬክ ሄደው የመጡትን ወይ ደግሞ እዛው ደግሞ ሌላ አዲስ እስከዛሬ ያላዩዋቸውን ድንገት ያዩዋቸውን እንዳዲስ ከዛ እኔ እንዴት እኔ መሞከሪያ ነኝ የሚለው ነገር ራሴን በቃ መኖር ምንም አስጠላኝ በቃ ናግሬዋለሁ መጀመሪያም ይሄን ጓደኝነት ስንጀምር እስከ መጨረሻ እንሄዳለን አይ እንዳትሰምጪ ግን ተንሳፈፍ ይሄንን ብሏል እሱም እኔ ደግሞ በዛ ሰዓት አልወሰድኩትም ነገሮቹ ከተፈጠሩ በኋላ ከተጣላን በኋላ ይሄ ሁሉ ነገር ከተፈጠረ በኋላ እንዳትሰምጪ አላልኩሽም ማለሳ ተነጋግረናል ነበር ሲል እንዴት ምናምን እንደዚህ አይ በቃ እኔ ጓደኛዬ ብዬ ይዤካል የመጀመሪያ ነው እስከ መጨረሻው ተከትላለህ አይ የምትል ከሆነ ጊዜ ያስፈልጋል ለመቷታውም ለምንም እኔ ማመን አለብኝ የሚለው ነገር እኔ ደግሞ እስካምን ድረስ አንተ ከኔ ጋር ትሆናለህ ምክንያቱም በዛ ሰዓት ከኔ ጋር ሆኖ በሚያሳየኝ ባህሪ ምናምን ለመተው ነው እኔ በቃ እምቢ ካለ ከወሰነ መተው አለብኛ ያንን ደግሞ ቁጭ እየሳስበው እኔ ላይ የሚሆነው እሱን መተው እንደሌለብኝ ነው ውስጥ የሚሰማኝ ከዛ እኔ ምን አደርጋለሁ በሞት ኖሮ ግልግል አይደለም የሚለው ነገር ራሴ ላይ አመጣው ነው ከዶኞቹ በጣም ተጨነቁ ትምርትም ትቼ ሄድኩኝ ወደ አዲስ አበባ ተመለስኩኝ አዲስ አበባ ልጅ ነኝ አዲስ አበባ ልጅ ነሽ ኦኬ ወደ አዲስ አበባ ትምርቱን ትቼ መጣ እዛ በቃ ብዙ ሰው ይመክራል ጓደኞቼ ይመክሩታል ምናምን በስልክ አናወራም እኔ እያለቀስኩ ለጓደኞቹ ነው የምነግረው መርሳት የሚባል ነገር አቃተኝ በጣም ከምል በላይ ቀጭን ነኝ አለኩኝ ከመቅጠንም በላይ አለኩኝ እዛ ለትምርት ታለካ ሞዴል ሆና መጣች ምናምን እኔ የውስጤ ጉዳት ነው እነዛ ነገሮች ተፈጠሩ እግዚአብሔር ይመስገን ደግሞ የሆነ ሰዓት ላይ ምን እንደቀየረው ሳላቅ ደግሞ ተቀየረ እያስቀየመኝ የነበረው ሰውዬ ጥሩ መሆን ጀመረ ለኔ በስልክ ያወራኛል ይመክረኛል አይዞሽ ምናምን ማለት ጀመረ ሂደቶቹ አሪፍ እየሆኑ መጡ ከነዛ ጸቦች ነው ዝም ብለሽ አቋርጠሽ ትምርቱን ምናምን ትቼ ግን ጓደኞችሽ ያውቃሉ በሱ ምክንያት እንደሆነ ነገረሻቸው ማለት ነው ያውቃሉ ውስጥ ያለ ሰው አትደብቀው ማንንም እና የሱ በጣም ጓደኛ አለ አቢ የሚባል ማለት ነው ሁሌ አቢ ቆይ እኔ አናግረዋለሁ አቢ እንደዚህ ሆኜ እኔ አናግረዋለሁ መጨረሻ የሰማው አቢ ነው እሱ ከዚህ ልጅ አታሳዝንህም ነው ያለው በቃ አታሳዝንህም አላው ከአቢ ጋር በጣም ረጅም ጊዜ እናወራለን ምናምን እሱም በጣም የሱም እዚህ አብሮ አደግ ጓደኛው ነው አንድ ሀገር ናቸው ከሱ ጋር እየተመካከሩ ምን ይያሉ መቀየር ጀመረ ቴዲ ማስተዋል ጀመረ በቃ እስከ መቼ የሚለውን ነገር ማሰብ ጀመረ እኔ ልናገረው የወሰንከውን እሺ የቱን ጓደኝነት በቃ አሁን እጀምራለሁ ሪል ከሷ ጋር ሆናለሁ ምናምን ብሎ ቤተክርስቲያን ሄደ ጸለየ ራሱ አይ እንትን እኮ ነው እንዴት መሰለ ይሁን አንዳንዴ ሰው መጉዳትን የምታውቀው አሁን አጠገብ ያለ ሰው አሁን እኔ በሰዓቱ የነበረው ሰው የራስ ሐሳብ የሚሆኑ ነገሮች ቢኖረው በቃ የሆነ የሚይዝህ ነገር አለ እኔም ቤተሰብ እንዳለኝ እሷም ቤተሰብ አላት ገባህ አይደለ ሁላችንም የምንማርበት መንገድ ምንም የሄድንበት አላማ ልጄ እግዚአብሔር ይቅና ተብሎ እንደሚና ያልኩ ኢንቫይሮንመንት ብዙ ሚዘኝ ነገር አለ እንደ ሰው ልጅ ተሟልቶ እንደዚህ ሂድ ምናምን ተብሎ አይደል እኔ አዲስ አበባ ባስ ይዤ ስመጣ ወደዚህ ስለሆነ ጅማ መስመር ስለሆነ ዩኒቨርሲቲው እዚህ ጋር ነው የሚጠብቁኝ ብዙ ግሩፖች አሉኝ ጓደኞች እና እዚህ ጠብቀው እቃዬ እዚህ ነው የሚጫነው እዚች አሁን የመጣንበት ከተማ ዞን ፖሊስ ጣቢያ ጋር እዛ በባስ እመጣለሁ አገር አቋራጭ ከዛ በኋላ እዚህ ይጨናሉ 10 ብር 20 ብር አጋሽተው ጽፈው ወረቀት ከነሰማቸው ሁሉ ጊዜ ለብሬክ መጥቼ ልሂድ በአመቱም የመጀመሪያው ይሁን እንደዚህ አይነት ነገር አሳድገው ማለት ያስተማረኝ እንደ ግለሰብ እንደ ቤተሰብ ምናምን ብቻም ሳይሆን እንደ ማህበረሰብ ነው የተማርኩት በጓደኞቼ በዙሪያ ማለት የሆነ በቃ ደስ የሚል እንትን አለው በጣም የማይረሳ እውነት ለመናገር የተከፈለኝልኝ ነገር ብታይ እና እነዛ ነገሮች ውስጤ ስላሉ በቃ ያንን ነገር ዳራ ደርሳለሁ ወይ የሚል እምነት ነው ውስጥ ያለውና ሌላ ነገር አይታየኝም ያው ሰው ክፉ ሆኖ ሳይሆን መቅደም ያለበትን ነገር ስለማስቀድም ብዙ የሰው ችግር አይታየኝም
እሷ ከኔ ልክ እንዳለችው ከዛ ስትረስ የሆነ ነገሮች ምናምን በቃ ትታኝ ስትሄድ የሆነ እኔም ትምህርቷን ማሳጣት ማሰብ ጀመርኩ እና እኔ ለትምህርቴ ስል እሷ ትምህርቷን አሳጣዋት የምትፈልገውን በቃ ምን ማድረግ ነበረብኝ በጣም ጭንቀት ከራሴ ጋር አንዳንዴ ከራሴ ጋር በቃ በጣም መከራ ውስጥ ገባው እና መረበሽ ጀመርኩ ደውላ አንዱም ይመጣል ይመክራል አንተን ቢያንስ ትምህርቷን እንኳን እዚህ ሆና መቀጠል የምትችልበት ምን ችግር አለ አመት መጨረሻው ሲሆን እዛ ሄደ ስልክህን አስጠፋፍተ ክረምቱን ብትጠብቅ ምናምን አይነት ነገር እነዛ እንትኖች ማስጨነቅ ጀመሩና በቃ የሆነ ሰዓት ላይ ምንም አጥቻ አይደለም እኮ በቃ ማለት እንዳልኩ ይሄ ኃላፊነት ለነዛ አይነት ነገር እኔም ብቁ አረጉኝም ለዛም ነገር ብቁ ሆኜ አይደለም ምንም የተለየ እንትን ነገር ኖሮኝ ሳይሆን እንደዚህ ጭንጫፍ ብቻ የእናቴ ልፋት የጓደኞቼ የቤተሰብ የማህበረሰቡ ስላለ ያው በእኛ ሰዓት ትምህርትና እንኳን አይደለም ሳትባረር ተባረዋል ተብሎ ምናምን ነው የሚወራ በዚህ ሰዓት መጣ ለብሬክ ብትመጣ ራሱ ተመልሶ አይደለም ይሏል እና እነዚህ ጭንቀቶች ስላሉ ያቺን ዳር ማድረስ ብቻ ነው አላማዬ ነበርና የሆነ ሰዓት በቃ በጣም ከፋኝና ሚካኤል አለ ለካምፓሳችን ቅርብ ቸርችና ሚካኤል ቸርች እጄ ነውና የእውነት እንደ መላኩን እውነቴን ነው መነገር እንደ ሰው ነው ያወራሁት እንደ ጓደኛ እንደዚህ እንዴ አልኩኝ በቃ ምንድነው አላማዬ ምንድነው የምፈልገው ፈጣሪ ሆይ ምንድነው ለምን ልቤን አደነደንክ ትምህርት አሳጥቻት ማለት ለምንድነው ስሜት የሚባል ነገር ውስጥ እንኳን ሊገባ ያልቻለው አሁን መጨነቅ ጀመርኩኝ ግን ስሜት የለም ምን አይነት ሰው ነው የምፈልገው እውነት ፈጣሪም እንዲህ ነው ያልኩት ሰው ልጅ መጥቶ ቤተክርስቲያን አንድ ጓደኛ ሰጠኝ ፍቅረኛ ቢል ሊለምን የሚችለው መታስተውል ምትወደኝ ጥሩ መልካም ያላት መልኳ ለክፉ ማይሰጥ አስተሳሰቡ እኔነቴን አምና የምትቀበል ነው ሌላ መጣየው ነው ይሄን ሁሉ ነገር እሷ ታሟላለች እዛ ቦታ ላይ ግን ልቤ ምንም አይነት ክፍተት ሊያገኝ አልቻለምና እንዴ የማን ነው ጥፋቱ አምላክ ሆይ ምንድነው አሁንም ኃጢያት እንደሰራ ያርቅ ልቤን ከፈተላት በቃ ሌላው ቢቀር መላመድ እንችል አድርገኝ ሰው ባንዴ ስለወደደኝ ልውደደው አትልም ግን ተቀብየው በጊዜ ሂደት ሊኖር ይችላል እባክህ አምላክ በቃ ነገሮችን ማረግበት መንገድ አመቻችልኝ ሚካኤል ቸርች አልቀሼ ነው የለምንኩት እውነት ለመናገር የሆነ መከሳት ነገር እንኳን ከሆነ ብዬ እና እሳቱ ደወልኩላት በቃ ግራ ሲገባኝ የነገርኳት ነገር እንደዚህ ነው የሰው ልጅ የሚጋባው አንድ ላይ የሚሆነው ሁለቱ እኩል ተፋቅሮ አይደለም ያንዱ ስሜታው ይሉ አንዱ ይጠይቃል ከዛው በጊዜ ሂደት በሚያሳልፉት ትግስት አርገሽ እንደዚህ ነገሮች ካሉ ምናልባት የምናስበው ልናገኝ እንችላለን ግን አንቺ እንዲ ማስጨነቅ አይደለም ወይ በሰዓቱ በየደቂቃው ስለደወልሽ አይደለም በቃ ትግስት አርገን እንደዚህ የምንሄድበት መንገድ እናመቻች ምናምን በቃ ይቅርታ ምናምን ነገር አልኳት እና መደዋል ጀመርን እኔም በቃ ማኔጅ ለማድረግ ፈለኩ ገባ አይደል ያለውን ነገር መቀበል ፈለኩ ፍቅር ራሱን ችሎ መላመድ ማለት ከጊዜ ሂደት ይመጣል እውነት ለመናገር እግዚአብሔር እና በቃ ያንን ሂደቶች ሁሉ ለማለፍ ጥረት አደረኩ እግዚአብሔር ይመስገን በቃ እሷም አንደኛውን ዝም ብላ ተታሰል ወጣችሁ ትምህርት ቤቱ በቃ እኔም በሰዓቱ አንደኛ ዊዝድሮ ራሱ አለመሙላቷ አልሞላችም ተናዳ ነው ሄደችው ከዛ በኋላ ደግሞ ዊዝድሮ ያልሞላህበት ሪዝን ያለለህ እናቴ አባቴ ቤት አለተመል እና እነዛ ነገሮች በቃ እኔ ለራሴ ትምህርት ለራሴ እናት ለራሴ ቤተሰቦች ስል የሷን ትምህርት አሳጥቼ ከዛው እሷም ደግሞ እዛ ዩኒቨርሲቲ እዛው ተናለች አዲስ አበባ እዛው ጀመረች በሰዓቱ ከሷም እየተማረች አይዞሽ በርቺ በቃ ያው ነው አንድ አመት እዛኛው ነው ምናምን እየተባባለ እኔም ግራጁዌት አረኩ እሷም ከዛ በኋላ ጥሩ ግንኙነቶች በመሃል እዚህ ስመጣ መገናኘት ጀመረ አንዳንዱ ሲማርም ተሰቃይቶ ሲወጣ ደግሞ ገና ስራ ለመፈለግ የትራንስፖርት የሚቸገራልና ከእንደዛ ሰዎች መካከል አንዱ ነኝ እንደፈለክ ዛሬ አዲስ አበባ ሲቪ ለማስገባት ብራንጭ የምትላት ማህበረሰብ አይደለችም እዚህ ቤት ውስጥ ነው የምንኖረውና ለቀን ጉሮሮ በመነታገል ያን ሁሉ ሁና አስተምራኝ እናቴ እንደገና ደግሞ ለትራንስፖርት እየጠየቅኳት ተመልሼ ሸክሙ በቃ እዛ በኋላ የሚደብሩ ህይወቶች በቃ ከዛው አስጠላኝ ሲቪ መዞር ራሱ ምን ለመናገር በቃ ያለው ታቋል ኢትዮጵያ ውስጥ በአሁኑ ሰዓት ላይ እንደዚህ ቫካንሲዎቹ መውጣታቸው እንጂ ቅጥሮቹ በቃ በብሔር በዘመድ
ገንዘብ ያለው በገንዘቡ ምናምን ያንን ነገር ሶልቭ አድርጎ የሚወጣውና ያ ነገር በቃ እኔ ላይ ተጽዕኖ አመጣ። ማመኝ ለምን በቃ አይቀርብኝም መሄዱ። ምክንያቱም ያኔ በሰዓቱ 500 ብር ቢያንስ ትሰጠኛለች ደርሼ ሲቪ አስገብቼ ለመምጣት 500 ብር ማለት ለእናቴ እንኳን አልልቅ በጣም ከባድ ነው። በጣም ከምል በላይና መሰማት ጀመረኝና የሆነሽ እዚህ በቃ እኔ ፑል ቤቶች ዞርና ምናምን መደብዤ ቁማሮች ምናምን ላይ ትንሽ ብር ምናምን ሳገኝ አንዳንድ በራሴ እንጂ ማስገባት ከዛው ሰለቸኝ በቃ እና እዚህ ከረምቡላ ማጫወት ጀመርኩኝ። ከዛው ከረምቡላ ጆተኒ ማጫወት ይኸው አሁን ድረስ ጆተኒ በነገራችን ላይ ቤተሰባችን እናጫወተው ነውና ከዛን ጊዜ ጀምሮ በቃ ኑሮዬን ለማሸነፍ ሞከርኩኝ። ከዛ በኋላ የእናቴም በቃ ማለት የመጨረሻ አራዳ ናት እናቴ። እውነት ለመናገር እንደ ጓደኛ ነው በሷ ነው ያደግኩት። አባቴንም አላውቅም። በእናቴም ነው የምጠራው ኖርማሊ በእናቴም ነው የምጠራው ኖርማሊ እና ኃይሉ ነው የእናቴ ስም። እኔም ቴድሮስ ኃይሉ ነው የሚባለው ትምህርት ቤቴም ምንም ማስረጃና ይሄ እነዚህ ላይፎች በጣም ነው የፈተኑ። በጣም ዋጋ ከፍዬባቸዋል እና እኔ ብችል እሷን አሁን እንደማንኛውም ሰው የሆነ ደስ የሚል ህይወት ምናምን ቢኖራት ህልም ታረጋለህ። ግን እንደምናስበው አይደለም ማለት የሚሆነው ሌላ ምን ያለ በጣም እቷን አረ ግራጁዌት አርጋለች ዲግሪ ያላት ዲግሪ ያላት የአካውንቲንግ ዲግሪ ያለው ሁለታችንም ጨርሰናል እኮ ግን ያው እንዳልኩህ ነው። ግን ይሄን ጆተኒ ነው ማሸከማት እግዚአብሔር እዛ ጋር አሸከማታለሁ። ምንም በተቻለኝ መጠን ማንኛውም ስራ እሰራለሁና ኑሮን ለማሸነፍ እንታገላለን። ከዚህ በላይ ይገባት ነበር ማለት ለበናገር አንዳንዴ ህይወት የራሷ አቅጣጫ ትሰጥህና ያው የተሰጠና እንትኖረው ነገር ይላቀን ይሆናል ምናልባት እውነት ለመናገር ነው። የነገን ማን ያውቃል ብዬ ኑሮን እየኖርን ነው። ተስፋዬ እሱ ነው። እመመግባትም ነገ ሌላ ቀን ነው የሚለውን ቃል ነው በዚህ ህይወት ውስጥ አለ ማለት ነው። ከዛ በኋላ አዲስ አበባ ሄደሽ ነው ትምህርትሽን የቀጠልሽው? እንዴት ወደዚህ መጣሽ? ያው ክላስ አለቀ። የ3 አመት አይደል አካውንቲንግ እና ማኔጅመንት የምትማረው ግራጁዌት አረገ። እያፈላለኩኝ እኔም እዛው የሆነ አንዳንዴ እኩል ነገር ስትሆን ይከብዳል። እንዳለ እሱም በራሱ ቤተሰብ እንዳለ እኔም የራሴ ቤተሰብ ላይ ጫና አለ። አባቴ ዘበኝነት ነው የሚሰራው። በቃ የታክሲ ትቀበላለህ እኮ አዲስ አበባ ላይ በእግርህም አትሄድም። የሆነ ቀን ደግሞ ሲጨንቀንም በእግር እንሄዳለን። ባንክ ቤቶች ብቻ ነው የምትዞረው። ደላላ ለመጠየቅ ደግሞ ግዴታ ብር ታስይዛለህ ምናምን እነዛ ነገሮችን መሯሯጥ ምናምን ትንሽ ሞከርኩ፣ ሰለቸኝ እና ቤት ውስጥም ጫናዎች ስለነበሩ ቢቀርሳ ከዛ አንድ ጥያቄ ብቻ ነው ጠየቅኩት፣ ቴዲ አብረን ብንኖርስ? ከዛ ለምን አለኝ። በቃ እኔ አቃተኝ፣ እዛ ለቤት ውስጥ ያሉትንም ጫናዎች መቻል ስላቃተኝ አብረን ብንኖርስ አልኩት። ላስብበት አለ። እኔ ለራሴ ከእናቴ ጋር የእናቴን እንጀራ እየበላሁ ነው ያለው። እስቲ ላስብበት ልማከርበት አለ። እምቢ ማለት ይችል ነበር በዛ ሰዓት። በቃ ላስብበት አለ። ጊዜም አልወሰደም፣ ተማከረ። እኔም ያለውበት ፈታኝ ሁኔታ ውስጥ ነበርኩኝ። ሚዲያ ላይ መናገር ስለማልፈልግ ነው። ፈታኝ ሁኔታ ውስጥ ነበርኩኝ። እሺ አለ። ከዛ መጣሁ፣ ምንም ሳልል መጣሁ። አብረን እናቱም እያለች አብረን እሱ ከረምቡላ እየሰራ እኔ ቤት እየጠበኩት ምናምን ህይወትን እየገፋናት እግዚአብሔር ይመስገን። ከዛኛው ያሁኑ ይሻላል። ከዛኛው ከነበረው ኑሮ
ያውን ይሻላል እንደ ሰው ሰርግ ደግሰ ምናምን አላልንም እኛ በቃ እኔ የምፈልገው ከሱ ጋር መኖር ብቻ ስለነበር እና ለኔ ህይወቴ ማስቀጠል ለመኖር ደስተኛ መሆኑ ከሱ ጋር ስኖር ብቻ ነው በየራሴን ስላሳመንኩ ቀጥታ እሱ ጋር ነው የመጣሁት አብረናለን ሁለት ቆንጆ ልጆች አሉ አንዷ ተማሪ ሆና ነው ትምህርት ቤት ሄዳ ነው ቴዶ እሷም ታክሰዋለች በርግጥ እንዳልከው ከእናንተ ጋር እሷን ማለት ከባድ ውሳኔ እንዴት ይመስላል ስሜቱን አውቃለሁ ከባድ እንደሆነ ምን ያህል ፍቅርም እንዳለን ማሳያ ነው እንዴት ግን ያን ውሳኔ ለመወሰን እንዴት ይደረስከዛው ያው እንዳልኩ ነው እኔ ከእናቴ ጋር ያው ቀራቤታችን ኖርማሊ እናትና ልጅ አይደለም ኖርማሊ ነው እና ችግሬም ስለማቆ ቆይ ነው ያልኳት ከእናቴ ጋር የተማከርነውና ማለት እንዲህ ያልኳት ኃይሉ እንዴት ነው እንደዚህ ያለች አደኛ ምናምን ኧረ አንተ ለራስ ገና ዝም ብለህ እኔን እንጀራ እየላፍክ እየበላህ እኔ ማገኛት ነው ተረበሻት እንድታስባለህ እንዴ አይ እንዲህ እኮ ገጠማትና እሷም ከኔ ጋር መኖር ብትችል ምናምን ስላት ይሄን ህይወት የምትወጣ ይመስልሃል አለች መሸሻ ልታረገ እንደሆነ ምናምን ስትለኝ አይ አይደለም ምን ያለችኝ እንደግልዛ ማለኛ እኔ አንተ እንጀራ በልሃል እሱን ተቆርሳችሁ የምትበሉ ከሆነ ምንም ችግር የለውም ያለች ላንተ መሰጠና አንድ እንጀራ ግማሹን ለሷ ማካፈል ከቻልክ እሱን አምና የምትኖር አይነት ሰው ከሆነች ምንም ችግር የለውም ማለት ግን ታስብበት ስሜት ያወጣ ጊዜ ስጣትና በደንብ ይሄ ነው የኛ ቤት አካሄድ አኗኗር በላት አስባ ስትጨርስ እንደውን ስሜታዊ ሆና ሳይሆን ታስብ በቃ ጊዜ ስጣ ዝም ብላ ሳምንትም ይሄ ነው ግን አስቢበት ያፈገዳለች እንዲነገርኳት አሴ ከሷም ከሳምንት በኋላ ቆይታ አረ ችግር የለውም እኔ ካንተ ጋር መኖር ብቻ ነው ዋናው አላማዬ መብላ መጠጣት እንደዚህ አይደለምና ከሚመጡትንም ችግር የለውም አብረን ምን ወጣው ይሆናል እናቴም አክሴፕት አደረገች እሷም አክሴፕት አደረገች ኑሮ ተጀመረ እና ያው እንግዲህ የሚያኖረው ፈጣሪ ነው እውነት ለመናገር የሰው ልጅ ስለተጨነቀ ወይኔም ስለተጨነቁ አይደለም ይብዛም ይነስም አይነት ይኑሮ አይኑሮ ከማንም ሰው ተርበናና እግዚአብሔር ይመግበናል እንኖራለን ተመስገን ነውና ያው አሁን አንዳንዴ የሆነ ሎድ ሲባል በቃ እኔ ማለት በጉልበቴ ብዙ ነገር ሰርቻለሁ እንዳልኩ እንደተመረቀ አይነት ሰው አይደለም ስታፌ ስታንዳርዴም እንደዛ አይደለም እንደተለበናገር ማለት ምንም ነገር ብትለኝ ረስቼዋለሁ ወረቀቱ እና እዚህ ጋር ዲስትሮ ስራ ብትለኝ እሰራለሁ ተሸከም ብትለኝ ይሸከማል ችግር የለም ጊዜያዊ መፍትሄዎች ያሉትን ቀዳዳዎች የሚሸፍንልኝ ምንም ነገር ችግር የለብኝምና አሁን ባጃጅ አያሹፍርና እሰራለሁ ከዛ ባለፈ ዝም ብሎ አንዳንድ ቦታዎችም እንደዚህ ከሰዎች ጋር ምናምን እንዲህ መሰራቸው እንትኖች አሉና ጥሩ ነው ኑሮን ለማሸነፍ ትታገላለህ በየትኛውም አጋጣሚዎች የምታገኛቸው ሞመንቶች ቀዳዳዎችን የሚሸፍኑ ከሆነ በቃ ትወጣለህ እና ነገን ፈላጊ ነኝ አሁን እንደውም ስደትን ማሰብ ጀመርኩና ይገርመኛል በቃ እንዲያስብኝ ማለት ሉጣ እንዲ ልሰደድ ለምን እንዲ ነገሮችን እንደሆነ ምናምን እላለሁና አግባባውን አላውቅም ግን አንዳንዴ ህይወት ሲከብድ በቃ ብዙ መራራ ውሳኔዎችን ተወሰነ ይላል ልክ እንደዛ በለው በቃ እውነት ለመናገር እዚህ ሀገር ላይ ሆኜ ምንም ነገር እንደማልፈጥር ያመንኩበት ማለት እነሱን እኔ የቤተሰቤን ልጆቼ ደግሞ የኔን ያለፍኳቸው ህይወቶች እየደጋገምን ነው እንዴ ብዬ ጥያቄ ውስጥ መፈጠር ሲጀምር አሁን መጨነቅ ጀመርኩ በጣም የምችለው ሁሉ በቀን እንዳይጎልባቸው መቼም ቢሆን ሰው እንዳይው ለማድረግ ነው ጥረታችን የምናደርገው እነሱም ለልጆቻችን ግን አሁን ግን ሳስበው ማለት ጀመርኩና በቃ ለምን የትም ይሁን የትም በጉልበትም በእውቀትም ቤትም ሰራ ቢሰራ መውጣት አለብኝ በቃ ከዚህ ከየትኛውም ስደት አረብ ሀገር ሆነ ባህር ላይ ሆነ ምናምን የሚል እምነት ውስጥ ያውን በቃ ዝም ብሎ የሚመላለስ ጥያቄ ነውና ይሄ ነው ባለለህም እንደዚህ አይነት አስተሳሰብ ውስጥ ገብቻለሁና ምክንያቱም ሀገር ስትኖር በቅጡ ለጉልበትህ እንድትሰራ ካላረገች
ስትኖር በተማርክበት ወረቀት ኖሮ እንድትሰራ ካላረገች አንዳንዴ ከንቱ አይነት ሰው ትሆንና በቃ ሞት አይቀርም አይነት ነገሮች ትወስናለህ። እና እንደዚህ አይነት እንትኖች ላይ ነው ያሉት። ብቻ ያው ሁሉንም ፈጣሪ ያውቃል እንዳልኩህ ነው። የመኖራችን ሚስጥር የነገን ማን ያውቃል ብለን ስለምናምን ነው። ትላንት የነበርንበት ሌላ ነው፣ ዛሬ ሌላ ነው፣ ነገ ሌላ ነው። ወይ ከፍ ይላል ወይ ዝቅ ይላል አናውቅም። አለማወቃችን ደግሞ በተስፋ እንድንሄድ የሚያደርገን ግብአት ነው ብለን እየኖርን ያለን ሰዎች ስለሆነ ነውና ብቻ ክብር ለሱ። አዎ ተመስገን ነው ዋናው አለ። ትክክል። ምንድነው የሚባለው አባባል አለ፣ እግዚአብሔር የተከፈተው ጉሮሮ ሳይዘጋ ፋይኔ የሚዘጋና ነገ ምን እንደሚፈጠር አናውቅም። ምናልባት ከዚህ ቪዲዮ በኋላ ምን እንደሚሆን አናውቅም። በጣም የተሻለ ነገር ማለትና ሁሌም ቢሆን በእግዚአብሔር ተስፋ ማድረጉ ያኖረናል። አብዛኞቻችን እንደዛ ነው የምንኖረው። የተለየ ፎርሙላ የለም። እግዚአብሔር አለ አይደል? እንደዛና ልጆችሽ ስንት ዓመታቸው ነው? እቺ በጥዋት 2 ልትሞላ ነው። አንዷ 6 ዓመቷ ነው። ትምህርት ቤት ናት። ዘንድሮ ትመረቃለች። በ12 ዓመት ባለፈው አከበር 12 ዓመት በትዳር 7 ዓመት በደንብ ብዙ የተፈተንበት። ለዛ ነው አንዳንዴ ያው የከፈለችልን አንተም ያለፍክበትን ቤተሰብም እንደቀልድ ደግሞ ያጣህበትን እናትን ምናምን እዚህ ዝም ብሎ ሳይሳካ የኖርክበት ከንቱ ዓለም የለም። እንደዚህ አይነት ነገር ሲሰማ ይሰማልና ይከፋኛል። ለዛ ነው ዩቲዩብ ፕላትፎርም ያው ቴዳ ፋሚሊ ይላል እና በዚህ አካውንታችን ደግሞ ያው ማህበራዊ ትስስር ያለን ላይፋችንን ነው የምናስተላልፍበት። እንዴት እንኖራለን፣ እንዴት ፍቅር ይቻላል፣ እንዴት ኑሮ ማሸነፍ፣ እነዚህ የመሳሰሉ ነገሮች ሪል የሆኑ ላይፋችንን ነው የምናስተላልፍለት እና በዛ ሼር እነዛው በቃ ሰብስክራይብ አድርገው እኛን ላይፍ መከታተል የሚፈልጉ ሰዎች ቴዳ ፋሚሊ ነው የሚለው። ቴዳ ፋሚሊ ይላል ዩቲዩብ አካውንታችን እና እኛም ማበረታታት ትችላላችሁ። ሰብስክራይብ ቪዲዮዎቻችንን በማየት አሳድጉ ማለት እንችላለን። በዋናነትም የሚጠቅማቸው ዩቲዩብ ነው። ዩቲዩብ ሰው ዩቲዩብን እየገባችሁ ሰብስክራይብ አድርጉ፣ ኮሜንት እና ላይክ እያደረጋችሁ ደግሞ የሚሰሩትን ቪዲዮ አበረታቷቸው። በጣም ብዙ ነገር ሼር የሚያደርጉት ነገር አላቸው። አሁንም ያልነገሩን በጣም ብዙ ነገር አለ። ለእናንተ ይነግሯቸዋል ብለን ተስፋ እናደርጋለን። የላይፍ ልምዳቸው ተሞክሯቸው ምን ይመስላል የሚለውን ነገር መብራት ሲመጣም እንዳትረሱ፣ እሷንም እንድትሰሩ ደውለው ይጠይቁ። ደውላችሁ ስልካችንን እናስቀምጣለን። ኮሜንት ሴክሽን ላይም የሱን ቁጥር እናስቀምጥላችኋለን። ደውላችሁ አይዟችሁ በርቱ በሏቸው። ያው እንግዲህ እኔ ስላገኘኋችሁ በጣም ደስ ብሎኛል። ያም ደስ ብሎኛል። እኛም እናመሰግናለን ፈልገን ስለመጣ። እሺ ሃኒ፣ ያመሰግናለሁ። እሺ